ከአንደኛ እስከ 8ኛ ድረስ ለሚወጡ አትሌቶች በአጠቃላይ በሚሊዮን የሚቆጠር ዶላር ሽልማት በተዘጋጀበት አዲሱ የግራንድ ስላም የአትሌቲክስ ፉክክር ኢትዮጵያውያን ድል እየቀናቸው ነው። የፕሪሚየር ሊግ መሪው ሊቨርፑል ሽንፈት አስተናግዷል። በፎርሙላ 1 የመኪና እሽቅድምድም ማክስ ፈርሽታፕን ተጨማሪ ድል ተቀዳጅቷል። ከገና ጨዋታ ጋር በሚመሳሰለው የሆኪ ስፖርት ሊግ አሌክሳንደር ኦቬችኪን በርካታ ግቦችን በማስቆጠር ክብረ ወሰን ሰብሯል። በርካታ ደጋፊዎቹ አድናቆታቸውን ቸረውታል። ምዕራባውያን የመገናኛ አውታሮች አሌክሳንደር የፕሬዝዳንት ቭላዲሚር ፑቲን ደጋፊ መሆኑን አጉልተዋል። በጀርመን ቡንደስሊጋ መሪው ባየርን ሚንሽንና ተከታዩ ባየር ሌቨርኩሰን ተጋጣሚዎቻቸውን ድል ነስተዋል። ዓመቱ መጨረሻ ላይ በተለያዩ የዓለማችን ከተሞች በተከናወኑ የማራቶን ፉክክሮች ኢትዮጵያውያን አትሌቶች ድል ተቀዳጅቷል። ጀርመን ውስጥ ቅዳሜ ዕለት በተከናወነው የቤርሊን ግማሽ ማራቶን ፉክክር ኢትዮጵያውያን አትሌቶች በሁለቱም ጾታ አሸናፊ ሆነዋል። በሴቶች የግማሽ ማራቶን ፉክክር ከአንደኛ እስከ 3ኛ ደረጃውን ኢትዮጵያውያቱ ተቆጣጥሯል። አትሌት ፎቴን ተስፋዬ 1 ሰዓት ከ3 ደቂቃ ከ35 ሰከንድ ሮጣ በመግባት የቦታውን ክብረ ወሰን ጭምር አሻሽላ በአንደኛነት ለድል በቅታለች። አትሌት ፍትሃው ዝራይ 1 ሰዓት ከ7 ደቂቃ ከ1 ሰከንድ ሁለተኛ፣ እንዲሁም አትሌት አለም አዲስ እያዩ 1 ሰዓት ከ7 ደቂቃ ከ12 ሰከንድ በመሮጥ 3ኛ ደረጃ አግኝታለች። በወንዶች ተመሳሳይ የግማሽ ማራቶን ፉክክር ደግሞ ኢትዮጵያዊው አትሌት ገመቹ ዲዳ ርቀቱን 58 ደቂቃ ከ43 ሰከንድ በመሮጥ በአንደኛነት አጠናቋል። ኬንያዊው አትሌት ሪቻርድ ኤቲር ከገመቹ በ47 ሰከንዶች ተበልጦ የሁለተኛ ደረጃ አግኝቷል። የሶስተኛ ደረጃው ለጀርመን ለሚሮጠው አትሌት አማናል ጴጥሮስ ሆኗል። ቅዳሜ ዕለት በተከናወነው የቪየና ማራቶን ውድድር ኢትዮጵያዊ አትሌት ሀፍታሙ አባዲ 2 ሰዓት ከ8 ደቂቃ ከ28 ሰከንድ በመግባት በአንደኛነት አሸንፏል። ሌላኛው ኢትዮጵያዊ አትሌት ሞገስ ጡማይ በ2 ሰዓት ከ10 ደቂቃ ከ33 ሰከንድ ሮጦ በማጠናቀቅ 3ኛ ደረጃ አግኝቷል። በአጠቃላይ የ12.6 ሚሊዮን ዶላር ሽልማት በተዘጋጀበትና በ4 የተለያዩ ከተሞች በተለያዩ ጊዜያት በሚደረገው የግራንድ ስላም ውድድርም ኢትዮጵያውያን ከወዲሁ ድል እየተቀዳጁ ነው። ጃማይካ ኪንግስተን ከተማ ውስጥ ከአርብ መጋቢት 27 ቀን እስከ እሁድ ለ3 ቀናት በተካሄደው የግራንድ ስላም የስታዲየም ውድድር ኢትዮጵያውያን አትሌቶች ከአሸናፊዎቹ ተርታ ተመድቧል። በአራቱ ከተሞች ፉክክር ከፍተኛ ነጥብ ያስመዘገበ አትሌት በየውድድሩ የ100 ሺህ የአሜሪካ ዶላር ይሸለማል። ሁለተኛ የወጣ አትሌት የ50 ሺህ እንዲሁም 3ኛ ደረጃ ያገኘ የ30 ሺህ ዶላር ሽልማት ተዘጋጅቶለታል። እስከ 8ኛ ደረጃ ድረስ የወጡ አትሌቶች በወንድም በሴትም ፉክክር ተሸላሚ ይሆናሉ። የግራንድ ስላም ውድድር ነጥብ አሰጣጥና ይዘቱ ምን ይመስላል? ከኢትዮጵያስ እነማን ተሳታፊ ናቸው? ምን አይነትስ ውጤት አስመዘገቡ? የኢትዮ ኤፍኤም 107.8 ኢትዮ ስፖርት አዘጋጅና አቅራቢ ምስጋናው ታደሰ። መልካም አመሰግናለሁኝ። በፊቱ አሰራር ቢሆን እንደዚህ አይነት ትልልቅ ዓለም አቀፍ ውድድሮች ሲከናወኑ ዋናው ከፍተኛ ግምት የተሰጣቸው ወይንም ደግሞ ክፍያ ተፈጽሞላቸው የገቡ አትሌቶች ይኖራሉ። ከዛ በኋላ አወዳዳሪዎቹ ከስፖንሰርሺፕ ጋር በተያያዘ የሚያመጧቸው አሯሯጮች ወይ ፔስ ሜከርስ የምንላቸው አሉ። ይሄኛው ግን በአዲስ ፎርማት በአንድ ግለሰብ የተጀመረ ውድድር ነው። ሬሰር እና ፔሰር ብለው ነው የመደቧቸው። ሁለቱም ተወዳዳሪዎች ናቸው። አሯሯጭ ብሎ ነገር የለም። የሚለያቸው የነጥብ አሰጣጣቸው ብቻ ነው። ሬሰር ተብሎ የተለዩት ራሚነት ከዛሬ ባለው የአትሌት ህይወታቸው ላይ የተሻለ ጉዞ ያደረጉት በተለይም በግል ሩጫ ላይ ከሀገር ይልቅ በግል ሩጫዎች ላይ ያስመዘገቧቸው ውጤቶቻቸው ታይተው የሚመደቡ ናቸው። ለእነሱ የሚሰጠው ነጥብ ከፍ ይላል። ፔሰርስ የሚባሉት ደግሞ በነጥብ ዝቅ ያለ ነገር ግን እኩል ተወዳዳሪ መሆን የሚችሉ በቀጣይ በሚደረጉ ሂደቶች ላይ ከፔሰርነት ወይንም ከዝቅ ካለው ነጥብ በሚያስመዘግቡት ውጤት መሰረት ወደ ሬሰርነት ወይንም ደግሞ ወደ ተወዳዳሪነት ከፍ የሚለውን ነጥብ ዝርዝር ውስጥ መግባት እንዲችሉ በሁለት ጎራ ተለይቶ የተካሄደ ውድድር ነው። የነጥብ አሰጣጡ ብቻ ነው የሚለየው እንጂ በአሯራጭነት የሚመዘገብ አትሌት የለም። ሁሉም ተወዳዳሪ ነው። በዚህ መሰረት 48 ተወዳዳሪዎች ወይም ሬሰርስ የምንላቸው ይሳተፋሉ። 48 ደግሞ ፔሰርስ የምንላቸው ይሳተፋሉ። በድምሩ 96 አትሌቶች በውድድሩ ላይ ከ800 ሜትር እስከ 5000 ሜትር ድረስ ይሳተፋሉ ማለት ነው። በጣም ጥሩ። ከአንደኛ እስከ 8ኛ ድረስ ለሚወጡት ያው ይሸለማሉ። እንደዚህ አይነት ውድድር ያስፈለገበት ምክንያቱ ምንድን ነው? የውድድሩን ዓላማ ያመጣው እንግዲህ የኦሎምፒክና የዓለም ሻምፒዮን የሆነው አሜሪካዊ ማይክል ጆንሰን ነው። በእነሱ ጊዜ የትራክ ውድድሮች በጣም በስፋት ይከናወኑ ነበር። ከቅርብ ጊዜ ወዲህ ግን በተለይም ደግሞ በረጅም ርቀቶች፣ በመካከለኛና በረጅም ርቀቶች የትራክ ውድድሮች እየጠፉ ስለመጡ ተዳፍነው እንዳይቀሩ የራሱን አዲስ መንገድ ይዞ የመጣበት ውድድር ነው
5 እና 10 ሺህ በተለይ እየጠፉ ስለሆነ 10 ሺህ ኦልሞስት አብቅቶለታል። አሁን ደግሞ 5 ሺህ ሊከተል ስለሆነ እንደዚህ አይነት የትራክ ውድድሮችን ለመታደግ በሚል አዲስ ሀሳብ አዲስ አይዲያ ይዞ ከስፖንሰሮች ጋር ተነጋግሮ የፈጠረ ውድድር ነው። ትልቁ ዓላማው ግን የትራክ ላይ ውድድሮችን መታደግ ነው። ምስጋናው ኢትዮጵያውያን ተፎካካሪዎችም በጃማይካው ውድድር ላይ ውጤት አስመዝግቧል። ኪንግስተን በተደረገው ከአርብ እስከ እሁድ ለ3 ቀናት በተካሄደው ማለት ነው የመጀመሪያ ውድድር ላይ እነማን ናቸው አሁን ወደ ቀጣይ ውድድር እድል ያላቸው ነጥብ በማስመዝገብ ያሸነፉም ስላሉ? እንግዲህ በዚህ ውድድር ላይ 5 ኢትዮጵያውያን አትሌቶች ናቸው በግራንድ ስላሙ ላይ የሚሳተፉት። ጽጌ ገብረሰላማ፣ ሀጎስ ገብረህይወት፣ ድርቤ ወልጠጂ፣ ጥላሁን ኃይሌ እና እጅጋየሁ ታዬ ናቸው። በዚህ መሰረት ድርቤ ወልጠጂ ከትላንት ወዲያ በአንድ ቀን ልዩነት 800 እና 1500 ሁለተኛና አንደኛ ወጣ $100,000 አሸናፊ ሆናለች። ከዛ በኋላ እጅጋየሁ ተመሳሳይ ድል አስመዝግባለች እና አጎስም የመጀመሪያ ውድድር ባይሳካለትም ሁለተኛ ውድድር ላይ ቀዳሚ ሆኖ በ3000 ሜትር አሸንፏል። እነዚህ አትሌቶች ለቀጣይ ውድድሮች ትልቅ ተስፋ አላቸው። ይሄ አሁን የተሸለሙት ገንዘብ እንዳለ ሆኖ በቀጣይ ደግሞ ሚያሚ ላይ የሚያስመዘግቡት ውጤት አለ። በእያንዳንዱ በአራቱ ከተሞች ላይ በሚደረገው ውጤት የሚያገኙት ገንዘብ እንዳለ ሆኖ አጠቃላይ ደግሞ የማጠቃለያ ውድድር ላይ የግራንድ ስላሙን ትልቁን ሽልማት ያነሳሉ ማለት ነው። 5ቱም አትሌቶች ግን በኢትዮጵያ በኩል ለዚህ ውድድር ፕሪሚየር ሊግ መሪው ሊቨርፑል ከረዥም ጊዜ ተከታታይ ድል በኋላ ትናንት ሽንፈት አስተናግዷል። የፕሪሚየር ሊግ የደረጃ ሰንጠረዡን በ73 ነጥብ የሚመራው ሊቨርፑል የ3-2 ሽንፈት የደረሰበት 8ኛ ደረጃ ላይ በሚገኘው ፉልሃም ነው። እንዲያም ሆኖ ተከታዩ አርሰናል በኤቨርተን ሜዳ 1 እኩል በመውጣት ነጥብ በመጣሉ አሁንም ከሊቨርፑል ጋር ያለው የነጥብ ልዩነት እንደተራራቀ ነው። አርሰናል በሊቨርፑል በ11 ነጥብ ተበልጦ 62 ነጥብ ሰብስቧል። በ57 ነጥብ 3ኛ ደረጃ ላይ የሚገኘው ኖቲንጋም ፎረስት ቅዳሜ ዕለት በአስቶን ቪላ የ2-1 ሽንፈት አስተናግዷል። ከብሬንትፎርድ ጋር ትናንት ያለምንም ግብ የተለያየው ቼልሲ በ53 ነጥብ 4ኛ ደረጃ ላይ ይገኛል። ከበታቹ ማንቸስተር ሲቲ በ52 ነጥብ ይገኛል። 13ኛ ደረጃ ላይ ከሚገኘው ማንቸስተር ዩናይትድ ጋር ትናንት ያለምንም ግብ ተለያይቷል። ከ31 ግጥሚያዎች 10 ነጥብ ብቻ ማግኘት የቻለው ሳውስሃምፕተን ከወዲሁ መውረዱን አረጋግጧል። ወራጅ ቀጠና ውስጥ ከበላዩ ላይስተር ሲቲ በ17 እንዲሁም ኢፕስዊች ታውን በ20 ነጥብ ይገኛሉ። ከወራጅ ቀጠናው ጠርዝ አንድ ከፍ ብሎ በ17ኛ ደረጃ ላይ የሚገኘው ወልቭስ 32 ነጥብ አለው። ዛሬ ማታ ክሪስታል ፓላስ ከኒውካስል ጋር ተስተካካይ ግጥሚያቸውን ያደርጋሉ። ቡንደስሊጋ በጀርመን ቡንደስሊጋ 2ኛ ደረጃ ላይ የሚገኘው ባየር ሌቨርኩሰን ቅዳሜ ዕለት ሃይድንሃይምን 1-0 ድል አድርጓል። በ68 ነጥብ ደረጃውን የሚመራው ባየር ሚንሽን አውግስቡርግን 3-1 ማሸነፍ ችሏል። በዚህም መሰረት ከባየር ሌቨርኩሰን ጋር የ6 ነጥብ አላቸው። በ48 ነጥብ 3ኛ ደረጃ ላይ የሚገኘው አይንትራክት ፍራንክፉርት በቬርደር ብሬመን የ2-0 ሽንፈት ደርሶበታል። ትናንት ሳንክት ፓውሊ እና ቦሩሲያ ሚንሽንግላድባ 1 እኩል ተለያይቷል። ቅዳሜ ዕለት ሽቱትጋርት ቦሁምን 4-0 ድል አድርጓል። ላይፕሲሽ ሆፈንሃይምን 3-1 ቢያሸንፍም በ45 ነጥቡ 5ኛ ደረጃ ላይ ይገኛል። ከበላዩ በ46 ነጥብ የሰፈረው ማይንስ ከሁልሽታይን ኪል ጋር 1 እኩል ተለያይቷል። የበረዶ ላይ ሆኪ ስፖርት ከገና ጨዋታ ጋር በሚመሳሰለው የአሜሪካው የበረዶ ግግር ላይ ብሔራዊ የሆኪ ሊግ ፉክክር ሩሲያዊው አሌክሳንደር ኦቬችኪን በርካታ ግቦችን በማስቆጠር ክብረ ወሰን ሰብሯል። በርካታ ደጋፊዎቹ አድናቆታቸውን ችረውታል። ምዕራባውያን የመገናኛ አውታሮች ግን አሌክሳንደር የፕሬዝዳንት ቭላዲሚር ፑቲን ደጋፊ መሆኑን አጉልተው ዘግቧል። አሌክሳንደር በዋይኔ ግሬትስኪ ተይዞ የቆየውን በአንድ የውድድር ዘመን 894 ግቦችን የማስቆጠር ክብረ ወሰን ሰብሯል። ከዩክሬን ወረራ በኋላም አሁንም የፑቲን ደጋፊ እንደሆነ የተጠየቀው አሌክሳንደር እንግዲህ ፕሬዝዳንቴ ናቸው ሲል መልስ ሰጥቷል። የመኪና እሽቅድምድም በፎርሙላ 1 የመኪና እሽቅድምድም የሬድ ቡል አሽከርካሪው ማክስ ቨርስታፐን ተጨማሪ ድል ተቀዳጅቷል። ሱዙኪ መወዳደሪያ ስፍራ ውስጥ ትናንት በተደረገው የጃፓን ግራንድ ፕሪ ፉክክር አንደኛ የወጣው ማክስ ቨርስታፐን እስካሁን በተደረጉ ውድድሮች በሰበሰበው ነጥብም ይመራል። ላንዶ ኖሪስ እና ኦስካር ፒያስትሪ በማክላረን ተሽከርካሪያቸው የ2ኛና 3ኛ ደረጃ አግኝቷል። ዘንድሮ ለፌራሪ የፈረመውና ለበርካታ ዓመታት በመርሴዲስ ተሽከርካሪ ለድል የበቃው ሌዊስ ሃሚልተን